ገባ ቤተሰቦቼ እዛ አገር ዴቭም እንደዛ ሁሉም በስለት የተወለደ ነው። አይ ቲንክ እናትና አባቴ ተጋብተው ከመውለዳቸው በፊት አይ ቲንክ ፌል ያደርግባቸው ነበረ። ከዛ አባቴ አኖባ ማርያም የምትባል ሳንቃ እዛ ከእናቴና የሰማሁትን ታሪክ ነው፣ አልነበርኩም አላውቅም። እናቴና አባቴ ሄደው እናቴ በባዶ እግሯ ቆማ እዛ አኖባ ማርያም የምትባለው ቤተክርስቲያን ተስላ ከወለድኩኝ ከዚህ በኋላ ፌል ካላደረገብኝ ልጆቼን በሙሉ እዚህ አምጥቼ ነው ማስጠምቀው፣ ለአንቺ ልጆች አደርጋቸዋለሁ፣ የክርስትና አባትም አይኖራቸውም ብላ ተስላ ከዛ ፓስተር ዴቭ ተወለደ። ፓስተር ዴቭ የተጠመቀው አኖባ ማርያም ነው። ሁሉም እኛ ቤት ያለ በሙሉ እዛን ጠምቀው ምን ችግር አለ? ይሄ ምንም አሁን ካለኛ አቋምና ከኔ ሀሳብ ጋር ባይስማማ ባይጋጭ እውነት ነው፣ አትክድም። እውነት እኮ ነው። አንተ ታሪክ የለህምና እኔ ታሪኬን ሳወራ የምትበሳጭ ከሆነ ምን ላድርግ? አንተ ታሪክ ስለሌለ ነው። እኔ ታሪክ አለኝ። ኦኬ፣ ፋሚሊ አለኝ፣ ታሪክ አለኝ። ስለዚህ የመጣሁት እንደዛ ነው። ያንን አልክድልህም። ይሄንን ስናገር ደግሞ ከተናደድክ እንትን አሪፍ ነው። ይሄ ጥሬ ካሮት አሪፍ ነው። እሱም ብላበት፣ አኝክበት። በቃ ለእናትና ለአባቴ እምነታቸው ሰርቶላቸዋል፣ መብታቸው ነው። እኔ ለእናቴ የቅድስት ድንግል ማርያም ተአምራት ውጤት ነኝ። ለእናቴ የተአምራቷ ውጤት ነኝ፣ የስዕለቷ ውጤት ነኝ። የእኔንን የራሴ አውቃለሁ። በቃ አለቀ። ስለዚህ እኔ የእናቴ በቃ ቅድስት ድንግል ማርያም ደጇ ሄጄ ተስዬ ነው የወለድኳችሁ እናንተ ስትለኝ፣ የወለደችኝ እሷ ነች። እንዴት እንደወለደችኝ እንዴት እንዳገኘች የምታውቀው እሷ ነች። እኔ ምን አቅልሃለሁ? ማርያም አትሰጥም ትሰጣለች ምናምን የሚለው ንትርክ ውስጥ አልገባለም። ምን አገባኝ እኔ? በቃ ለእሷ ተጠይቃ ሰጠችኝ አለች፣ የእሷ ስጦታ ናለችኝ። ይሻልኩኝ በቃ ምን አገባኝ እኔ? አንተ ምን ያናዳል እንደ ያመዋል እንደ ሌላም ሰው እኮ ደግሞ ሄዶ የሆነ ነገር አድርጎ እኮ የሚያገኝ ሰው አለ። በቃ እኔ ምን ላድርግ? እኔ ነገርኩህ። እኔ ስነግርህ ለምን ትናድዳለህ? እናትና አባቴ ነገሩኝን ነው። አባቴ በህይወት አለ፣ ነግሯቸዋል። ብትጠይቋቸው ምን ችግር አለ እንደ ይህን ሳወራ ከተናደድክ ምን ላድርግ እኔ? የጋና ባንዲራ ጭንቅላት ላይ አድርገህ ማለት ይችላል ሰፈር ውስጥ። እኔ ምን ላድርግ እንደ እኔ በእኔ ህይወት የሆነውንና የቤተሰቦቼ የነገሩኝን ነው የነገርኩህ እኔ። አይ ጠንቋይ ቤት ሄደና የተወለድከውን ቢሉኝ ይህንኑ እነግርሃለሁ። እናቴ እኔ ጠንቋይ ቤት ሄጄ ነው አንተ የተወለድከው ብትለኝ ነግርህ ነበረ። አልነገረችኝ። የነገረችኝ አኖባ ማርያም ሄጄ የስለት ልጆች ናችሁ፣ የክርስትና አባትም የሌላችሁ እናንተ ለቅድስት ድንግል ማርያም ተስዬ ከወለድኩኝ ጤነኛ ልጅ ከወለድኩኝ ለአንቺ አምጥቼ እሰጣቸዋለሁ ብዬ ነበረ። በቃ ይሄ ነው ታሪኩ ተባልኩት። የነገሩኝን የነገርኩህ ምን ላድርግ እንደ ያመዋል እንደ አንተ የማርያም ስም ሲጠራ ስለደበረህ እኔ እናቴ የነገረችኝ እውነት አልክድልህም። ምን ላድርግ? የኔ አስተሳሰብ፣ የኔ አመለካከት፣ የኔ ኑሮ ሌላ ነው። እንደ ምን አድርግ ነው የምትለኝ? እኔ ምን አይነት ነገር ነው ነገርየው? በቃ እኔ የሰማሁትን ነገርኩ። ከዛ በኋላ አንተ ሄደህ ኧረ ቅድስት ድንግል ማርያም ልጅ ትሰጣለች አትሰጥም ምናምን የሚለውን አንተ እንትኑን ስራው፣ አንተ ጥናቱን ስራው። እኔ እናቴ የነገረችኝን የነገርኩህ አለቀ። አንተም መናገር ትችላለህ። አባቴ ጠንቋይ ቤት ሄዶ ነው አባቴ ጠንቋይ ቤት ሄዶ ተስሎ ነው የተወለድኩት ካልክ መብት ነው እንዴ? ጠንቋይ ልጅ አይሰጥም ይሰጣል የሚለውን ራስህ አጣራ። እኔ ምን ላድርግ? የራስህን ንገረኝ። እኔ የነገርኩህ ግን እናቴ አትወልድም ነበረ
አኖባ ማርያም ሄዳ ሳንቃ ሰሜን ወሎ ማለት ነው፣ ወደ ወልዲያ አካባቢ። ከወልዲያ ወጣ ብላ ትንሽ እጅ ያሁን ስለተጠመቁ አፍሪካ የሚባልን ትንሽ አለፍካ አላውሃ ይባላል። በዚህ በኩል ደግሞ አላውሃን ስትሻገር ደግሞ ሚጮ ጊዮርጊስ ይባላል። ቃሊም ማለት ነው። አለቀ። እዛ አካባቢ ሰዎች ናቸው። መጠየቅ ይችላል ታሪካቸው፣ ምንም ችግር የለም። በቃ አለቀ። ይሄ ነው ዩንደርሳን እና እንደዛ ነው። ቆይ አሁን እሺ፣ አንተ እድላዊት ነው ምናምን የምትባለው ሰውዬ ወዲያው አንተ አሁን ወደ ብሎክ። ዛሬ የብሎክ ቀን ነው፣ እግዚአብሔር ይመስገን። ቲክታክ ከከፈትኩኝ የብሎክ ቀን ዛሬ ሆኖልኛል። እስቲ ኮሜንት ላይ ኦርቶዶክሶችን ፕሮቴስታንቱን ማርያም ማርያም እያላችሁ ጻፉ። ማርያም እያላችሁ ጻፉ። እስቲ አንዴ እንግዲህ አስነጥሶ የሚወጣልህ ካለ አስነጥሶ ይሄዳል እና ማርያም እያላችሁ ጻፉ። በቃ ምን ችግር እንደሆነ እስቲ ንገረኝ። ማርያም ማርያም እያላችሁ ጻፉ። በቃ ምን ችግር አለ? አሁን ባለፈው የቲክታክ አዋርድ ፕሮግራም ላይ ጻፉ፣ እንዳለ ማርያም እያላችሁ ጻፉ። የቲክታክ አዋርድ ፕሮግራም ላይ አዶናይ የሚባለው ልጅ ማርያም 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 አለ። ምን ችግር አለ ታዲያ? ማርያም ማርያም ብል አንተም ኢየሱስ 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 ምን ችግር አለ እንዴ? እኔ ደግሞ ከፈለኩ ንጉስ ዳዊት ላለው ምን ችግር? ምን ያናድዳል? ምንም እኮ ለምንድን ነው የምትናደዱት እንዴ? ሰው ወደደውን የማለት እኮ እንደ መጽሐፍ ቅዱስ እኮ ይሄ ለሰዎች ነፃነት የሚሰጥ እኮ የለም እንደ መጽሐፍ ቅዱስ በቃ ነፃነት እኮ ሰጥተዋል። መጽሐፍ ቅዱስ የፈለግከውን ማድረግ ትችላለህ እኮ። ይህን ይጠቅመኛል ይህን አይጠቅመኝም ብለህ። እሺ ጥሩ። አሁን ጂል ማን ነው? ዛሬ የብሎክ ቀን ነው እና አሪፍ ስድብ ብሎክ ይደረጋል። ደስ ይላል እንደዚህ ያነሳ ያንደርስታል። በቃ የምትፈልግ ኢየሱስ እያልክ ጻፍ፣ የምትፈልግ ማርያም በል፣ የምትፈልግ ቅዱስ ጊዮርጊስ በል፣ የምትፈልግ ፓስተር ከሌ በል፣ የምትፈልግ የፈለከውን ጳጳስ መጻፍ ትችላለህ። መብትህ ነው እኮ። አንዱ ደግሞ የብልጽግና ካድሬ ይለኛል እና የድህነት ካድሬ ከመሆን ለብልጽግና ካድሬ መሆን ምንም ጥያቄ የለውም። ከድህነት ብልጽግና ይሻላል። ምንም ልረዳ አልችልም። እኔ ደስ አሁን የብልጽግና ካድሬ ብሎ የምሸማቀቅ ይመስሏል እና የድህነት ልሆን እንዴ? ለዘላለም ለብልጽግና ካድሬ መሆን ይሻላል ከድህነት። ችግር የለውም ብራዘር። መንገዱ ጠፍቶ ከሆነ የሚያገናኝ ሰው አተ ከሆነ ና እኔ ከብልጽግና ጋር አስተዋውቃለሁ። አንተም ካድሬ ትሆናለህ የብልጽግና ከድህነት ወጥተህ ምንድን ነው እሱ? ኬብዬ እንትኗን አስተካክላት። ዋጋ ትከፍላለህ ለማለት የምትፈልገህ መሰለኝ። ወጋ ነው የምትለው። ወጋ አይባልም። ዋጋ ብለህ ጻፍ። ዋጋ ብለህ ጻፍ። ያስነጥሳል። የብልጽግና የመደመር መንግስት ካስነጠሰ እዚህ ጋር ይኸውና፣ አስነጥሶ ይውጣል። ይኸው በደንብ ይውጣል። ይውጣል ብራዘር። እና ኤኒዌይስ አንተ ዋጋ ለማስከፈል ያብቃህ ብራዘርዬ። ሲጀመር የምትሸጠው ነገር ካለ ዋጋ መክፈል ግዴታ ነው እኮ። ዋጋ ከፍላለሁ አለ ኬብዬ፣ የምትሸጠው ነገር ካለ እንዴ። እኔ እኮ ስድብም እየጻፋችሁ እንደገና እኔ ፊደሉን እኔ ላስተካክል እንዴ? ስትሳደቡ እንኳን እንትኑን ፊደሉን አስተካክላችሁ ተሳደቡ እንጂ እንዴ። እኔ እያስተካከልኩ ልሰደብ እንዴ? ማይሆን እንደዚህ ፌር አይደለም። በትክክል በአግባቡ ተሳደቡ እንጂ። በጣም እንጂ
ሮቢን ምላር ተሰድቤ ማረሜም እንዴት ይሆናል? እቺን መነጽር ታውቃታላችሁ? የሚያውቃለ ስለዚህ መነጽር ጉዳይ፣ ስለዚህ መነጽር ኬዝ የሚያውቃለ? እንደውም አብረን እንዘምራለን። ድንግል ማርያም ደስ ይበልሽ፣ የአምላክ ጸጋ የሞላብሽ፣ የማፀንሽ በኩር ፍሬ ያድነናል እስከ ዛሬ። ድንግል ማርያም ደስ ይበልሽ፣ የአምላክ ጸጋን የሞላብሽ፣ የማፀንሽ በኩር ፍሬ ያድነናል እስከ ዛሬ። ድንግል ማርያም ደስ ይበልሽ፣ የአምላክ ጸጋን የሞላብሽ፣ የማፀንሽ በኩር ፍሬ ያድነናል እስከ ዛሬ። ምን እንደምትሆን ያለ እንግዲህ ድንግል ማርያም ደስ ይበልሽ፣ የአምላክ ጸጋን የሞላብሽ፣ የማፀንሽ በኩር ፍሬ ያድነናል እስከ ዛሬ። እኔ እኮ የሚገርመኝ ስለ ሙሴ ትሰብካለህ አይደል? ስለ ንጉሥ ዳዊት ትሰብካለህ፣ ኤልያስ ኤልሳ ምናምን እያልክ ትሰብካለህ። የማርያም ስም ሲጠራ ምንም የሚያናድር ነገር እኮ የለም። ምን ያናድዳል? ስለዚህ ከኔ ጋር በል ድንግል ማርያም ደስ ይበልሽ፣ የአምላክ ጸጋን የሞላብሽ፣ የማፀንሽ በኩር ፍሬ ያድነናል እስከ ዛሬ። እንግዲህ ትውልድ ሁሉ ብጽዕት ይላታል ቅድስት ድንግል ማርያምን። በቃ ምንም ልረዳ አልችልም። እኔ አይደለሁ መጽሐፍ ቅዱስ የምታነበው መጽሐፍ ቅዱስ ነው። እዚሁ 66 ውስጥ ነው፣ 80 ሳይሆን 66 ውስጥ ነው ያለው ይኸው ቃል። ምን ላድርግ? እኔ ልረዳ አልችልም። እሺ ምንም ልረዳ አልችልም። እንደዛ ነው ኬዙ። ምንም መርዳት የምችለው ነገር አይደለም። እንደምን አለ? ሰላም ጤና ይስጥልኝ። እግዚአብሔር ይመስገን። እንዴት ነህ? ከየት ነው ወንድሜ? ከካናዳ ነው። ከካናዳ የት ከተማ ነው? ካናዳ ኦቶዋ። ስቶክሆልም ማለት ነው። ካናዳ ስቶክሆልም፣ ኦቶዋ። አሃ ስቶክሆልም ስዊድን። ታው እንጂ የእግዚአብሔር ሰው። እሺ ኦኬ። ከኦታዋ እንዴት ነህ? ሰላም ነው ወይ? እንዴት ነው? ብርድ ነው አሁን? ምንድን ነው? አይ እኔ ብርዳማ አካባቢ አይደለሁም። በጣም ፀሐይ እዛ ቦታ ብቻ የሚወጣበት በጣም ፀሐያማ ቦታ ነው ያለው። ኦኬ። አንተ ከየት ነው? እኔ አዲስ አበባ ነኝ። አዲስ አበባ ማለት አፍሪካ ውስጥ ነው? ፊንፊኔ፣ አዲስ አበባ ፊንፊኔ። ኦ አውቂያታለሁ። እዛ ነው። አይ ቅድም ስትዘምር ነበረ። ቅድም የዘመርከው ነገር ጥሩ ነው። እሱ ላይ አስተያየት መስጠት ፈልጌ ነበር። ኦኬ ቀጥል። እኔ ብዙ ጊዜ አሁን ማርያም የጌታችንን እግዚአብሔር ንጽሕት ብሎ መርጧት፣ ለራሱ መርጧት ጌታችንን ኢየሱስ ክርስቶስን በሷ በኩል ወደ ምድር እንዲመጣ ተመረጠች። ማለትም አሁን ለምሳሌ በአህያ ውርንጭላ ኢየሱስ ክርስቶስ ወደ ኢየሩሳሌም ሄደዋል አይደለም? በአህያ ውርንጭላ ሄደዋል። አህያዋን ተጠቀመባት። አሁን ለምሳሌ አህዮች እየጫኑ ነው፣ ጭነት እየጫኑ ነው፣ ብዙ እየተሰቃዩ ነው፣ ብዙ እየደከሙ ነው እና ጭነት ይጭናሉ። ግን ያን ጊዜ ከ2000 ዓመት በፊት ኢየሱስ ክርስቶስ ተጠቀመባት ተብሎ አህያውን ክብር አልተሰጣትም። ገብቷል? ስለዚህ እኔ በታሪክ እንደምረዳው ማርያም መጽሐፍ ቅዱስ ላይ ብጽዕት ናት። ቅድም ስትናገር እንደሰማሁት 66 ውስጥ ብጽዕት ናት። እውነት ነው፣ ብጽዕት ናት። እሺ ጥያቄ ልጠይቅ። ታድን አትችልም። ጥያቄ ልጠይቅ።
በ64 ዓመቷ ጥያቄ ልጠይቅህ። እሺ አሪፍ ሀሳብ ነው ያነሳኸው። ኢየሱስ ክርስቶስን እንግዲህ ሳራ ለአርያም እያሉ ኢየሱስ ክርስቶስ በአህያ ውርንጭላ እንደሄደ መጽሐፍ ቅዱሳዊ ሀሳብ አምጥተሃል። እና ያቺ አህያ እስከ ዛሬ ድረስ ለምን አልተከበረችም እያልክ ነው? አየህ፣ ችግሩ ይሄ ነው። ችግሩ አሁን አንተ የአረዳድ ችግር ነው ያለብህ። እሺ አህያ ያቺ አህያ ዛሬም አለች ብላል። አህዮች እውነትህን ነው፣ ተመሳሳይ ናቸው፣ አንድ አይነት አህዮች ናቸው። ታዲያ ቅድስት ድንግል ማርያም ከሴቶች መካከል ለምንድን ነው ትውልድ ሁሉ ብጽዕት የሚሏት? ማርያም በነበረችበት ዘመን ብዙ ሴቶች ነበሩ፣ ለምን ብጽዕት አልተባሉ? አሁን ለምሳሌ አንድ ምሳሌ የጠየቁን ብቻ ጠይቀኝ። ያቺ አህያ አንዴን የተጠቀመባት ነው ያልከው፣ ማርያምንም አንዴን የተጠቀመባት፣ ከዛ በተረፈ ምንም አይደለችም ነው። ሀሳብህ አሪፍ ነው፣ ጥሩ ነው፣ ደስ የሚል ሀሳብ አለው። ግን እኔ የጠየኩ አመክንዮ እንዲኖር ሌላ ማርያሞች አሉ ወይ? ጌታን የወለዱ ሌላ ማርያሞች አሉ ወይ? ለምሳሌ በቅድስት ድንግል ማርያም የተሰራው ስራ በማርያም እስኪሰራ ድረስ በፊት አልተሰራም። ያንደርስታል። አሁንም አይደረግም፣ ወደፊትም አይደገምም። ምክንያቱም አንተ እንዳልከው አህዮች ብዙ ናቸው፣ ተመችቶኛል። ማርያሞች ብዙ ናቸው ወይ? ጌታን የወለዱ ማርያሞች ብዙ ናቸው ወይ? ከማርያም በፊት ጌታን የወለደ፣ ከማርያም በኋላ ጌታን የወለደ፣ ወደፊት ጌታን የወለደ አንድ ሴት ጥራልኝ እና ከማርያም ጋር ተመሳሳይ ናቸው ብዬ እቀበላለሁ። ሀሳብህን ገብቶኛል። ከእሱ ጥያቄ ገብቶኛል። ኢየሱስ ክርስቶስ አንዴ መጥቷል። ወደፊት ኢየሱስ ክርስቶስም አይመጣም። አህያም ካሁን በኋላ አትሸከምም። ከዛን ቀን በኋላም አልተሸከመችም። ከዛ ቀን በፊትም አልተሸከመችም። ከዛ በኋላም አልተሸከመችም። በቃ አገልግሎቱ አንድ ነው እኮ። አንተ እኮ ነው እያልከኝ ያለኸው እኮ ነው። አንተ ራስህ መልሰው እኔ ጠየቅኩህን መልሰህ እኔን ጠይቀኛለህ እኮ። እንትን እኮ ነው አልተሸከመች። ሁለቱም አልተሸከሙም። አንዴ ነው በቃ። ካሁን በኋላ ኢየሱስ ክርስቶስ ስለማይመጣ ምንም የሚሸከሙት ነገር የለም። ካሁን በኋላ አህያ አሁን ያሉት አህዮች ይደበደባሉ። አሁን ያሉት አህዮች ዕቃ ይጭናሉ። ክብር አልተሰጣቸውም አላልክም እንዴ? አዎ ማርያም የሴቶች ለማርያም ግን አልኩ። ለማርያም ግን ክብር የሚሰጥበት አሁንም ክብር ለማርያም የምንሰጥበት ምክንያት በማርያም የተደረገው በማንም ተደርጎ አያውቅም፣ ወደፊትም አይደረግም። ከማርያም በፊትም ተደርጎ አያውቅም። ማርያም በነበረችበት ዘመን ብዙ ደናግልት ነበሩ። ከነዛ ደናግልት መካከል ማርያም የተፈለገችበት ምክንያት አለው ማለት ነው። ለምን ማርያምን መረጣት? ብዙ ደናግልቶች አሉ እኮ። ማርያም የምትባላለች፣ ኢየሩስ የምትባልም፣ መሰረት የምትባልም ሴቶች ነበሩ፣ ድንግሎች ነበሩ እኮ። ከነሱ መካከል ለምንድን ነው ማርያም የተመረጠችበት ምክንያት? የተመረጠችበት ምክንያት የዳዊት ዘር ስለሆነች ነው። በዳዊት ዘር ውስጥ ሌላ ደናግልቶች የሉ? አይ በሷ ልክ አልነበሩም። ብዙ ተወልደዋል እኮ ብዙ አህዮች፣ ብዙ ውርንጭላዎች አሉ። ለምን ያቺ ውርንጭላ ብቻ የታሰረችዋ ብቻ ለምን ተመረጠች? የታሰረችው አህያ የተመረጠችበት ምክንያት ባለቤቱን ያሰራት ድንገት ነው የተገኘችው ያቺ ሴት፣ ያቺ አህያ። ሂዱና ፍቱና አምጧት ለጌታ ታስፈልገዋለች ተብሎ ክፍሉን በደንብ አንብበው እንጂ ወዳጄ። አንብቤዋለሁ፣ በደንብ አድርጌ አንብቤዋለሁ። አሁን እኔ እንግዲህ እንደምረዳው በ64 ዓመቷ አርፋለች። መቃብሯም በኢየሩሳሌም ይገኛል። በ64 ዓመት አርፋለች። እሺ አሪፍ ሐሳብ አምጣልኝ። በ64 ዓመት ለማረፏ መጽሐፍ ቅዱስ ላይ እስቲ አምጣልኝ። አይ እዛ ገድል ምናምን ውስጥም እኮ አለ እኮ እሱ እዛ ውስጥም በ64 ስለ ገድል ምን ያገባ አንተ? አይ በእነሱ በኦርቶዶክስም አለ ነው የምልህ እኮ። ምን አገባህ አንተ? አንተ ኦርቶዶክስ አይደለም፣ ስለ ገድል ምን አገባህ ነው? አይ እድሜውን ለማስረዳት ያህል ነው። ለምን ታስረዳለህ እንዴ? እነሱ የጻፉት ነገር ስህተት ነው ካልክ ይጠቅመኛል ያልከውን ብቻ ለምን ትወስዳለህ? ያቺ እድሜዋ ትጠቅመኛለች። እድሜዋን ወስጃታለሁ። 64 ዓመት የምትለው እድሜዋን ወስጃታለሁ። በቃ ዝቅ ብለህ ደግሞ ሌላውን አንብበውና ይጠቅማል። አይ እሱ አይጠቅመኝም። ደግሞ ካናዳ ነኝ አላልክም እንዴ? ምን ተፈጠረ ታዲያ? ከጀርባ 2 ጀበና ቡና የሚል ሰማው። አይ ቅርብ ጊዜ ፓሪስ ነበርኩኝና የፓሪስ ታወር ነው፣ ችግር የለውም።
ፕሮፋይሉን ነው እሺ ይመችህ ችግር የለውም እና በምን ዘጋ ነው ሐሳቡን የዘጋ ነው ከኢየሱስ በስተቀር ምንም አቅም ያለው የለም ንጹም ቅዱስም ብጽይትም ምናምን የሚባል ነገር ምንም የለም ሁሉንም ይዞ ያለው ኢየሱስ ክርስቶስ ብቻ ነው ዳግም ሲመጣም በኃይልና በክብር ይመጣል እንጂ ካሁን በኋላ አይወለድም ኦኬ ስለዚህ ብጽይት የሚባልም የለም ነው የምትለው ስለዚህ ትውልድ ሁሉ ብጽይት ይሉኛል የሚለው ውሸት ነው የእግዚአብሔር ቃል ውስጥ የለም አይ ከዚህ በፊት ውስጥማ አለ ካሁን በኋላ የለም ነው እንጂ አጥዋሽ አይ የምር አይኖርም አሁን እኮ አለ መቃብሯ እኮ ይጎበኛል እኮ መቃብሯ ይጎበኛል ኢየሱስ ክርስቶስ መቃብር አለ እንዴ መቃብሩማ አለ እሱ ነው ውስጥ የሌለው እንጂ መቃብሩማ አለ ነው ይሄኛው ግን ውስጡ አለች እኮ አይታል ገብታል አይ በሞሳዶቼ አይቻለሁ ሞሳዶች አሉኝ እኔ በደንብ ይሄን ተንትነው የሚልኩልኝ ሙሉ ማስረጃ እኔ ይመች እኮ አልኩኝ እኔ እኮ አልተቃወምኩም ከፈለክ በሾው ላይ ላይቭ ቀጥታ ልትጋብዘኝና በደንብ ላብራራልህ እችላለሁ ቲክቶክ ላይ ብዙ ሰው ይኮርጃል ለዛ ነው እኔ አሁን ትንሿን የምናገረው ለዛ ነው ምን ያህል ጊዜ ፈጀብህ ምን ለማድረግ እንደዚህ ለማሽት ነው ወግቼዋለሁ ለምን አይ ይሄ በጣም ከባድ መንፈስ ነው ያለብህ ወግቼልሃለሁ የኔ ነው እስቲ ተመስገን የሚባል ሰው ብዙ ጊዜ አንተ ሚዲያ ላይ እየገባ እንትን ይላል አስገባው እስቲ ጥራውና እስቲ ይከራከረኝ ከኔ ጋር አይ መጽሐፍ ቅዱስ እኮ አትከራከር ይላል ለምን ትከራከራለህ አይ እኔ ደስ ይለኛል ኤኒዌይስ ጥሩ ሀሳብ ነው ያነሳው ግን መጽሐፍ ቅዱስ የሚደግፈው አይደለም ሄደ እንዴ ኦኬ አይ ቲንክ ባትሪ ወይ ኔትወርክ ይሆናል አላችሁ ሰላም ሶፊ እንዴት ነው እንደምን ያናነሽ እንዴት አለሽ ሰላም እግዚአብሔር ይመስገን ክብሩን ይሰጥ ድንግል ማርያም ልጅ እኔም ደህና ነኝ በጣም ነው የምወድ ማለት አድናቂ ነኝ ስትናገር ሁላ ታስቀኛለህ ታቂ ብዙ ሰው እያስለቀሰ ሰው አስቸገረን እኮ የሳቄ ምንጭ ሆናል ተቸግሬያለሁ አትቸገሪ እንደ ምን ችግር አለ ከሚያስለቅስሽ ያስቅሽ ማለት ነው ልክ ነህ እሱማ ደህና ነሽ ከየት ነው በዛ ከኢራቅ የምትገርም ሀገር ናት ጎብኝቻታለሁ የስ ዝኒ እናት ከኢራቅ ቤዛ ከኢራቅ አይ ደስ ይላል በጣም የምወዳት ሀገር ናት ምን እያረግሽ ነው እዛ ያው እንግዲህ ሰራተኛ ነኝ ኦኬ ምን ላይ ነው ብዙ ኢራቅ ምንድነው የኢራቅ መግቢያ ቋንቋቸው መጠሪያው ምን ይባላል አይ ዶንት ኖ እሱ እንኳን እንትኑ የለኝም ያኔ እኔ ማቀው አረብኛ የምሞክረው ማለት ነው በመቀጠል እንግሊዘኛ ከዛ ውጪ ሌላ መግቢያ ቋንቋቸውን አይ ዶንት ኖ አላውቅም አረብኛ ነው የምታውቂው yes ያኔ መግባቢያ ቋንቋቸው አረብኛ ነው ኦል የሚያወሩት ያኔ ካልቸራቸው እንደ እንትናቸው አረብኛ ነው በቃ በድንገት የኤምባሲውን ባንዲራ አይተሽ ነው እንጂ ያለሽው ሳውዲ ነው ኢራቅ አይደለም
አረዝንዴ እኔ ኢራንም እስራኤልም ከበውኝ ነው ያሉት። በሁሉም በኩል ነኝ። ሶፊ በምክንያት እኮ ነው የሳቄ ምንጭ ነው። አይ ምን አባቱ ከምታለቅሽ መሳቅ ይሻላል። ምንም ለሁሉም ጊዜ አለውና ችግር የለውም። በምን ላይ ሀሳብ ልትሰጪ ነው? ሁን ወንድሜ ባነሳው ርዕስ ላይ ነበረ ማለት እውቀቱ ደንቆኝ ነበር የገባሁት። ግን ያኔ እንዳልከውም የእግዚአብሔር ቃል ክርክርን አይፈቅድም። ግን አንዳንድ ጊዜ ሰዎች ሆነን ስናወራ ያኔ ምን አለ እንደ እንትን መልስ መስጠት የምንችላቸውን ነገሮች አንተ አሁን በየትኛውም የራስ የሆነ የግል እምነት ያለ ወንድም ነህ። ሁሉ ጊዜ ግን ሀሳብ ስትሰጣ ያለው የሆነ ነገር ላይ እንትን ስትል ያለው ሰዎች የሚያወሩት ነገር አንድ ካለማወቅም ሊሆን ይችላል። ኦኬ ግን ደግሞ ሲቀጥል እንትን ባንል ያኔ መጽሐፍ ቅዱስን ኋላ ቀር ባናደርገው ያውን ወንድማችን ጭራሽ ከዚህ በኋላ አይኖርም ከዚህ በፊት ነበርና አይሆንም ከዚህ በኋላ እያለ ያለው እኛ ከዚህ በኋላ ሌላ አዲስ መጽሐፍ ቅዱስ ተከታይ ልንሆን ነው ማለት ነው። ሌላ መጽሐፍ ቅዱስ እንዳለ ነው። አንደኛ አትፍረጅበት ያለውት ሎኬሽን ለፀሐይ በጣም ቅርብ ነው ብሏልና የተወሰኑ ዕውቀቶቹ ቀልጠውም ሊሆን ይችላል። ገባሽ? እንደገና ወደ ቀዝቀዝ ወዳለው ቦታ ሲመጣ ሀሳብ ሊቀይር ይችላል። መታገስ ነው። እርስ በርስ እየታገስን መኖር ነው። እኔም ለዛ ነው ማለት እኔ አንተ ስትናገር እንትን ብሎኝ ነው እንትን የላኩልና ስላገኘው በጣም ደስ ብሎኛል። ወንድሜ በጣም ነው የማመሰግነው። በርታ፣ ጸጋውን ያብዛል መድኃኔዓለም። ያኔ ማለት ብቻ ሁሉ ጊዜ በመቤቴ በኩልም ቤትኛውም ነው ምልክ የሆነ እንትን ስትል ሀሳብ ስትሰጥ በጣም ነው እንትን የምትለኝ ማለት ነው። እንዳልከው ይመለሳል ብዬ ኦኬ ትቻለሁ። በሶፊ ትቻለሁ። እንጸልይለት። እግዚአብሔር አምላክ ሆይ ወደ ቀዝቃዛ አካባቢ ወሰደው። አሜን። አይኔማ እኮ እንደውም ይቅር በለኝ ወጋውት ሲል ኧረ አንተን ወጋውክ ብዬ ነበረ እንደውምና ይቅር በለኝ። ከታችካለ ለመወጋትም እኮ የሚወጋ ነገር ያስፈልጋል። ብዙ ጊዜ ሲወጉ ካያለው የሆነ በቃ አንተ መንፈስ አለብህ ብለው ሲገጽጹ ያለው ያኔ አንተ ላይ ያለው ከነሱ ጋር ስላልተግባባ ነው። ገባ? ብቻ ሁላችንንም የእመቤቴ ቅድስት ድንግል ማርያም ኢየሱስ ትክክለኛው ይጠብቀን። እኛ ከሱ ውጭ አምላክ አናውቅም። እውነት ነው፣ እውነት ነው። ተባረክልኝ። በጣም ተዋሳኝ ይጠብቀን። አሜን፣ 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 አሜን። እሺ ወንድሜ፣ ሌሎችም ሀሳብ መስጠት ይችላሉ። ኦልራይት። እሺ፣ እሺ። እንግዲህ ክቡር ከንቲባችንም በዚህ ያሉ እንግዲህ ያው እሳቸው ካሉ ክቡር ከንቲባችን ማስተርፒስ እሳቸው በጣም እሺ። ፕሮፌት ማራናታ እንዴ ማራና ነው ምናምን ነይ ፕሮፌት አላየሽም? ሶሪ ነይ ግቢና እስቲ አንዳንድ ነገር ዋሺ እና ክቡር ከንቲባችን እንደምን አሉ? እንዴት አደሩ? ጤና ይስጥልኝ ፓስተር ሶፊ እንዲሁም ራያና ከላይም ከታችም ያላችሁ ሁላችሁም ሰላም ጤና ይስጥልኝ። አለን። ደሴ ነው እንዴ ያለው? አዲስ አበባ ነኝ ያለሁት፣ አዲስ አበባ ነኝ። እንዴ ታዲያ ጋብዤ አልነበር እንዴ ፕሮግራም ለምን አትመጣም? ፖድካስቱ ላይ ብዙ ሀሳብ ማንሳት አለበት እኮ። መቼ ልምጣ? የት ነው እንትን ቢሮ? አይ እናወራለን። በውስጥ ቁጥር ምናምን አስቀምጥልኝ፣ ቁጥር አስቀምጥልሃለሁ። እንደሱ ይሻላል። ከዛ ፖድካስቱ ላይ መምጣት አለብህ። አዎ አይ እመጣለሁ፣ ችግር የለውም እመጣለሁ። እኔ እኮ ላይክ ሚዲያ ላይ እኮ ቀርባለሁ ብዙ ጊዜ። ባለፈው የባለም ፕሮግራም ነበር። ከዛ ደግሞ በኋላ ደግሞ ስለ ንባብ ምናምን ያው ሊንክ መለጠፍ ደስ ስለማይለኝ ነው እንጂ በየሳምንቱ በየሁለት ሳምንቱ ያቀርቡኛል። ግን እኔም አላየው ቴሌቪዥን ስለማልወድ ዝም ብዬ ሰጥቻቸው እመጣለሁ። አሪፍ ነው ይሉኛል ብቻ። ስንት ዲግሪ ነው ያለህ አሁን አንተ? አይ ዲግሪው ሳይሆን እኮ ንባቡ ነው እንጂ ገባኝ። በንባብ ምን ያህል መጽሐፎች አንብበሃል በህይወት? 10,000 መጽሐፍ አንብበሃል? 10,000 ማይሆን አንድ 3,000 መጽሐፎች አሉኝ የገዛኋቸው። ከነዛ ውስጥ አንድ 2,000 የሚሆነውን አንብቤያለሁ ብዬ አስባለሁ። ግን ኳንቲቲ ላይ ሳይሆን ማተር አያደርግም። አሁን የኛ ሰው አሁን በህይወት ዘመኑ አንድ አርቲክል ራሱ ማያነብሰው ለይ ስትለው ስቲንግ ኦፍ ሳክስ ነው የሚለው።
አርቲክልም እኮ ለማንበብ ያልታደለ ሰው ማለት ነው እዚህ መጥቶ ሲቀደድ። እኔ ብዙ ጊዜ የምናደደው አይተኝ ከሆነ እውቀት ያላቸው ሰዎች ላይ ታች ላይ ተቀምጠው እውቀት የሌላቸው አፋቸው ሰፋ ያለ ሰው ምናምን መድረኩ ሲቆጣጠሩት ሳይ ውስጤ ይቆጣል ሶፊዬ። ለዛ ነው ብዙ ጊዜ አይተኝ ከሆነ ፐርሰናል አድርጌው አይደለም። ብዙዎቹ በተለይ ቲክቶክ ፕላትፎርም ላይ ያሉት እንትኖች ናቸው። ይሄ አንቲንኪንግ ማስ ምላቸው ማሰብ የማይችሉ አለ አይደለ? ወይም ማሰቢያቸው ለሌላ ያኮናተሩ እልል በሉ ሲባሉ እልል የሚሉ እንትና በሉ ሲባሉ እንትን የለም ንባብ ምናምን የሚባል ነገር የለም። በላውን በዚህ ነጠላ ምናምን የሚሉ በቃ ዝም ብሎ የኒያንደርታል ዘመን ሰዎች ወይም ኢቭን አይረን ኤጅ ላይ ያሉ ራሱ ሰዎች ከዚህ የተሻለ ከ21ኛው ክፍለ ዘመን ላይ ተቀምጠን ኢቭን ጦጣዎች ራሱ የተለየ ንቃተ ህሊና እንዳላቸው ታውቃለህ። ኖርም አላቸው፣ የራሳቸው ስርዓት አላቸው እና ስርዓት የሌላቸው ሰዎች አሉ። በዛ ላይ ደግሞ ወጣንበት የሚሉትን የሃይማኖትን ምንድን እያሰደቡ ስለሆነ ለዛ ነው የምቆጣው ብዙ ጊዜ እንጂ ሌላ ነገር የለብኝም። እንትን አግብተሃል እንዴ ማስተርፒስ? እኔ አላገባም ገና አንድ ፍሬ ልጅ ነኝ እኮ። ቆንጆ ልጅ ባይሆን ካለሽ ፈልግልኝ። ላጤ ነኝ። ላጤ ነህ? ኦኬ። ስንት ዓመትህ ነው እድሜ? 30 የሆነ ነው። አንድ 32 ኦኬ 30። ምን አይነት እህት ናት ማግባት የምትፈልጋት? ኦርቶዶክስ የሆነች እምነቷ ስርዓት ያላት ላይክ እንደ ያዕቆብ ዘሯን ማብዛት የምትፈልግ ከቻልና 12 የምትወልድ ብትሆን ደስ ይለኛል። 12 ምናምን እንደዛ ልጅ ወዳለሁ። ጥያቄ ያለኝ ከንቲባ እኔ ጥያቄ አልወድም። ጥያቄ ያለኝ አልኩ ከንቲባ ፌቨን ነኝ። ስነ ስርዓት እኔ ብትቀርብ ደስ ይለኛል። አይኖ ብዙ እውቀት እንዳለ ግን ልጅ ያልከው ላይ ጥያቄ አለኝ። ኦኬ መቅረብ ከፈለግሽ አንተ ብትቀርብ ደስ ይለኛል። አንተ ብትቀርብ ይሄ እውቀት ብታጋራ ደስ ይለኛል። ፕላትፎርም እንትን ላይ ፓልቶክ ላይ ነው እንዴ? እሺ ማለት አይኖ እውቀት እንዳለክ ያው ታስታውቃለህ። ካለባበስም ከባክግራውንድክም የሆነ ነገር እንዳለ ያልገባኝ ጓደኛዬ ነሽ እንዴ? አዎ እንዴ ቆንጆዋ ልጅ ወይ አንቺ ነሽ? አንቺማ መብት አለሽ። ቆንጆ እናንተን እንዲጠይቁ ይፈቅጃለሁ። እንዴ ቆንጆ ያልሆነ ሰው እንዲያወራ አትፈልግም? እንዴት እንደሆነ አላውቅም ሶፊ፣ በጣም ችግር አለብኝ። የሆነ ሲያዩት ደስ ያላሉ ይባላል እኮ ከፍትፍቱ ፊቱ ምናምን ይላሉ አበሾች ሲጠሩት እና ደስ እንደው ብትሰድበኝ ምናምን ኮምፕሮማይዝ አደርጋለሁ። ቆንጆ ልጅ ምናምን ብትሰድበኝም የሆነ ነገር እንተራ ግን ራሱ እቺ ፉንጓ ግን መርቃኝም ራሱ ብዙም እንትን አይለኝም። ለምን እንደሆነ አላውቅም። ዳድ እንደ ሀሳብ ቆንጆ መሆኗን እኛ ስለማናውቅ 200,000 ሰው አለ። ቁንጅናዋ ማየት ይቻላል። ከንቲባችን አይናቸው ምን አይነት ነው? ቆንጆ አስተያየታቸው ቆንጆ በሳቸው ደረጃ ምን አይነት ነው የሚለውን ማየት ስለምንፈልግ ቆንጆ ሚንስ እሺ፣ ቆንጆ ማለት የመጀመሪያ ኢንተርናል ቢዩቲ ያለው የውስጥ ስነ ምግባሯ የምታምር ፊዚካል ሜካፕ አይደለም። ፊዚካል የማይሰጠው እግዚአብሔር ነው። ገባሽ? what I value most is kindness። የተከበሩ ከንቲባችን ወጣት ከንቲባ ነው። አንድ ጊዜ ያ ህዝቡም እያለ ነው 200,000 ሰው አለ ትታይ እያሉ ነው። በሰው እይታ ቆንጆ ማለት ምንድን ነው? በዳድ ፋሚሊ አስተያየት ደግሞ በመንፈሳዊ እይታም ቁንጅና እንዴት እንደሆነ እንተነትናለን። ችግር የለውም። እታችንን ብታስከፍትልን ለክብሮት በትልቁ አርጋት ቪዲዮ ትክፈትና እኔም በትንሹ አርገኝ። አይ በቪዲዮ አልከፍትም ከንቲባዬ፣ በውበቴ ስለማልተማመን አንተ እንዳየኸኝ እነሱ ሊያዩኝ ስለማይችሉ እይታው አንተ ጋር ነው። ውበቴ አንተ ካየኸኝ በአንተ ፕሩቭ ካረገኝ ውበት በቂ ነው። ኦኬ መልካም። እንግዲህ ፍሪዊል የሚባል ነገር አለ። ፍቃዷን እናክብርላት። ዝሮ በእኔ መስፈርት ያውልሽ አይደለምና ውበት እውነት ራሱ አንጻራዊ ነው። ገባሽ? የኔ እውነት አንተ አሁን የፌቨንን ፕሮፋይል ፎቶዋን አይተህ ነው ቆንጆ ነች ያልከው? በአካል ታውቃታለህ እንዴ? በጣም አውርተን ብዙ ቀን አውርተናል። እንተዋወቃለን። ታውቃታለህ ወይ? በአካል ሳይሆን ሶሻል ሚዲያ ላይ በአካልም እንገናኛለን ጊዜው ሲፈቅድ እኮ። ገና ወደፊት ነው የምትገናኙት። ሶሻል ሚዲያ ላይ አይቶኝ ታውቃል። ዋን እና የውስጥ ውበቷ እውቀት ነው ያልከው። ታዲያ እውቀቷን በምን መዝነው ምን ነግራት? አይደለም ያልኩ ውበት አላት። የኔ ታይፕ ነች። ገባ?
ይሄ የውጯም ደስ ትላለች። ሞናሊዛ ነው የምትመስለው። ኦኬ እሷ ባትፈልግህስ አትሰበርም? ውስጥ አያዝንም? who cares? እኔ የውስጤን እኔ ልናገር እንጂ እኔ ከሰው አልጠብቅም። በነገር ላይ ከንቲባው እንዲህ ነው ብዬ ገብቼ ሰው ምን ይለኛል ብዬ አስቤም አላውቅም፣ ማወቅም አልፈልግም። ኢትሳፕቱ ዘም በመጀመሪያ አትራክት ያደረገ ነገሯ ምንድን ነው? መጀመሪያ አትራክት ስሞስቲስ ካር ካይንድነስ ንጹህ ልብ አላት። በዛ ላይ ደግሞ እይታውም ደግሞ ደስ ይላል። እንዲሁ ሳያት ምናምን ወዲያው ነው የወደድኳት። እኔ ውስጤን ይሄ ኢንስቲንክት ወይም በኮመን ሰንስ ደመነፍስ የራሱ ይነግረኛል። ገባ ማውራት። አሁን አንዳንድ ሰዎች ኢንቫይቲንግ ፌስ ያላቸው አሉ። ስለዚህ እንደዛ ልጅ ነች። እሱን ደግሞ ለምን ምናምን ብለህ ኳልኩሌ እንትን ይሄ ፓራ ተረድቻለሁ። ስለዚህ አንተ አሁን ለትዳር የምትፈልጋት ሴት 12 የምትወልድ ናት ቢሆን ደስ ይለኛል። ቢሆን ነው ኦኬ። ዘጠኝ ቢሆንስ? ካልተቻለማ 2ም 3ም ሊሆን ይችላል። ኦኬ። ፋይናንሻል ፍሪደም አለ አንተ? ምን ያህል ነው ፋይናንስ ለማስተዳደር አለኝ? እንዳገባት ምንድን ነው ልጅ በእድሉ ነው የሚያድገው ማለት ነው። ያው ልጅ በእድሉ ያድጋል፣ ግን እግዚአብሔር ልጅ ሲሰጥ በረከትን አብረው ሰጥቶ ነው። ካፒታል አለኝ። ፌቨን ተስማምታለች ወይስ እንዴት ነው ከሱ ጋር ለመጣመር? ፓስተር ሶፊያ ደስተኛ እንደሆነ ስለሚያውቅ ቴክስት ሳረግ ማን ነው ብሎክ የሚያደርገው? የት አንተ ቤት ስገባ የሚለቅ ነገር አለ። የቲክታክ ህግ ነው። ቲክታክ ከረዝሞ ይሆናል ወይም እንትንክ ምንድነው? ቴክስት ከረዘመ አንዳንድ ያነሳው ነጥብ አድርጌ ሶፊ ስል ይነቅሉኛል። ምን እንትን ሰጥተሃል እንደ ሞዴሬተር? እስቲ ቆይ ማን ነው ሞዴሬተር ያለው? አይ ቴክስቱ ከረዘመ ይመልሳል። የለም ሞዴሬተር ማንም የለም፣ ይመልሳል ራሱ። ሰላም ነው። እንዴት ናችሁ? ሁሉ መልካም ነው ወይ? እግዚአብሔር ይመስገን። አሜን። እንኳን ደስ ያላችሁ። ወዳችኋለሁ ሁላችሁንም። ሶፊዬ ሰላም ልበልህና ዶክተር አብይን ሁላችሁም እግዚአብሔር ረዥም እድሜና ጤና ይስጥበሉልኝ። ያው እንዲህ አይነት እሳት ውስጥ ሄዶ ሰላምታ የአይዞን አለን የሚል ከአፍሪካ የመጀመሪያው መሪ ነው። ኤማራት ሄደው እህቶቻችንም ጭንቀታቸው ሁሉ ረግቧል እና ወዳችኋለሁ። ለማንኛውም እና ወንድማችንን ተሜን ግን ምከረው፣ ምከርልን እና ተባረኩ። ጸጥ ረጭ አረኳችሁ አይደል? ይቅርታ ወዳችኋለሁ። ተማሪ ሆኜ ደግሞ መፎረፍ አይቻል ምን አይቻል አውስትራሊያ ገብታ አርፈ ተምረ ነው የምትወጣው እና እሱም አንድ ነገር ነው። ደስ ስላለኝ ነው። በዚህ አጋጣሚ ወዳችኋለሁ። ተባረኩ። ለምርጫ ስመጣ እንገናኝ። እሺ፣ ደስ ይለናል። ሁላችሁም ሰላም ይብዛላችሁ። ከጭቅጭቅ ከጦርነት ነፃ ራሳችሁን አድርጋችሁ ከዘፍጥረት እስከ ዮሐንስ ራእይ ብቻ ወሬያችሁ የእግዚአብሔር ቃሉን ተጫወቱት ስለሚል በዚህ እውነታ ብቻ ኮንፌዝ አድርጉ። ወዳችኋለሁ ሁላችሁንም። እግዚአብሔር ይባርካችሁ፣ ይጠብቃችሁ፣ አገራችንን ሰላም ያርግልን። ኢትዮጵያ ታበጽያ አብ እግዚአብሔር ተብሎ ተጽፏል። የኢትዮጵያ ጸሎት ለዓለም ይተርፋልና ተባረኩ። ወዳችኋለሁ። ጌታ ኢየሱስ በልባችሁ ይንገስ። ሁላችሁ ዳዲ ታውታ ቢደረግ አንድ ጊዜ ከንቲባችን ለክብራቸው እስኪ 10,000 ያስገቡት። ጋይስ ኮፒ ሊንኩን 200 እናስገባ። ወገንታት የሄዳችሁ እንግዲህ ከንቲባችን ወጣቱ ከንቲባ ማስተር የጋብቻ እንትን ላይ ናቸው፣ ሂደት ላይ ናቸው። ከፌቨንን የሚፎካከር ካለ ካሜራ ከፍቶ ለክብራቸው መግባት ይቻላል። አዳድ ይቻላል። ወዴት እየሄደ ነው ከንቲባ? ይሄ ነገር ወዴት እየወሰደ ነው? ጋይስ 2 ደቂቃ አንድ ጊዜ 10,000 እናስገባውና ታፕታፑን ኮፒ ሊንክ 200 እናስገባው። እስከዛ 2 ደቂቃ ጋይስ። ምንድነው ፕሮፌት እያካሄደች ያለችው? ዳድ ከራዳር ውጭ ሆኖብናል። ፕሮፊት የራሷን ፕሮግራም ከፍታለች። አሁን የዳድ ቤት ነው፣ የዳድ ቤት ነው። ዝም ብሎ ቤት አይደለም የመጣችሁት። በ371 ካሬ ሜትር የተገነባ ቤት ላይ ነው ያላችሁት። ምንድነው? አስረዳን እንጂ ነው ፈገግ እያልክ የምትሽኮረመመው ዳድ።
ጋይስ ኮፒሊንግ 200 አስገቡት። ታፕታፑን 10,000 ከዛ ዳዲ ይረከበዋል። እዚህ ቀጥታ ስርጭት አሁን ጾም ነው። የክብር ስፖንሰር ይሆናችሁ ጋይስ፣ የክብር ስፖንሰርም ይሆናችሁ። ፕሮፌት ቆይ አንዴ፣ በሶስቱም ሃይማኖት በአሁኑ ሰዓት ጾም ላይ ነን እና የሰርግ ሁኔታ ማካሄድ አንችልም። ይሰረዝ። አዎ ሶስቱም የእምነት እንትን እየጾመ ነው መሰለኝ። ኦኬ እሺ፣ አንድ ደቂቃ ይባከን። አንድ ደቂቃ አለን። 200 ልንገባ ነው። ኮፒንግ ታፕታፑን 10,000 ጋይስ፣ ደቂቃችን እንጠቀምበት። እየገባን ነው ጋይስ። አንድ ጊዜ 200 190 ሌትስ ጎ 10,000 አስገቡ። ታፕታፑን 10,000 ሌትስ ጎ። ሽርፍራፊ ሰከንዶች ቀርተውናል። ሽርፍራፊ በሰከንዶች ዋጋ አላቸው። ዳድ ቤት ሰከንዶች ባይዘው ዋጋ አላቸው። ሌላው ቤት አይሰሩም። ዳድ ሲስተር ልታገባው ትፈልጋለች። ዳድ ጋይስ አንድ ጊዜ ሰከንዶች ሽርፍራፊ ሰከንዶች 9,000 ኦኬ 200 ዋው አልፈናል። ኮፒሊንግ አንድ ጊዜ 10,000 እንግባ። አንድ ጊዜ 500 ነው። አረ ዳድ አንድ ጊዜ ጋይስ ደቂቃዬን አንዴ ሽርፍራፊ ደቂቃዎች አንድ ሁለት ሽርፍራፊ ሲስተር ከንቲባው ዳረቅ ያለች ጋይስ ሌትስ ጎ ሞላ ዳድ ተረከው አሁን መድረኩ። እሺ እዚህ ጋር ማነው አበባ የሚል አካውንት አለ። አይ ቲንክ እህቱ ልታገባ ትፈልጋለች መሰለኝ። በእሷ ፕሮፋይል ነው የገባው። አዎ ሲስተር ልታገባው ትፈልጋለች እና እኔ ወንድሟ ጆኒ ይባላለሁ። ልድራ ትፈልጊ ነው ለከንቲባው ዳድ። ኦኬ ይቻላል። ስለ እህትህ አንዳንድ ነገር መጠየቅ የሚፈልገው ነገር ካለ ከንቲባው መጠየቅ ይችላል። አውሩ ከንቲባው ጋር። ኧረ ተው ሚስኮት አታድርጓት እህቴ። ከንቲባው ምን አለ አንደኛ ያለንበት ወቅት ነው። ቆይ ማነህ ጆኒ ማን? አንዴ ቆይ ያለንበት ወቅት የመተጫጨት ወቅት አይደለም። የጽሞና የጸሎት ወቅት ነው። አድናቆቷን አክብሮቷን ለመግለጽ ያደረገችውን ንግግር ነው እንጂ መተጫጨት ያለብን እውነቱን የምንነጋገረው በጾም ወቅት ነው። እንደዛ የሚል ነገር እኔ ስላልሰማው ነው። ሚስኮት አታድርጓት እህታችንን። እንደዛ አይመስለኝም ኢንቴንሽን ነው። እስኪ ፌቡ ግልጽ ሰው ነች። ምንድነው አሁን የት ነው ፌበን ጋር የምትሄደው? ጆኒ እህቴ ልድርህ እፈልጋለሁ እህቴ ወዳለች እያለች እኮ ነው። በቃ አለቀ። ይሄ እኮ ምንም ጾም አይፈልግም። ከኔ እኮ ወጡ ከንቲባዬ። እኔ መወደድ ጸጋ እግዚአብሔር ቀብቶ ይሰጠኝ ማለት ታገባት በቃ በግልጽ ንገረኝ። እያስፈራራከው እኮ ናቸው። እኔ ቆማ ልትቀር ነው ደስ ይለኛል። እያወራ ልጅ ማለት ይቆማል እንዴ? አታስጨንቀው። ቀስ እያልክ ጠይቀው። ትዳር ነው የምጠይቀው፣ ጸብ አይደለም። ፓስተር እንዴት ነህ? ሰላም ነህ? እግዚአብሔር ይመስገን። ሰላም ጠፍተሃል። እግዚአብሔር ይመስገን ደህና አለሁ። ሁሉ መልካም። ከየት ነው ወንድሜ? ከእንትን ከጂንካ። ሲስተር ልድራት አስቤ ነበር እና ታገባታለህ አንተስ? ወይኔ ፌቡን እያዩ ሴቶች እያስቸገሩ ነው ያሉት። እኔ ቢያንስ ፌቫን ታች ብትሆኝልን እኛ እህቶቻችን ብንድር ይሄው ፊት ለፊት አስቀምጫት ቁጭ አለ። እቺ ነገር ልንገርህ አንድ ጊዜ በጣም የአንዲት የቆንጅዬ ሚስት ባል የአንድ ደግሞ የቆንጅዬ የወንድ ልጅ አባት ነኝ እኔ። ከዛ በላይ አልተፈቀደልኝም ክርስቲያን ስለሆንኩ። ምንድነው የአንዲት የምትለው? መጨመር ፈልጋል? አይ መጽሐፍ ቅዱስ የሚፈቅድልኝ አንድ ነው። በጣም ቆንጆ አዝነህ ነው የሚመስለው። አይ የአንዲት የቆንጅዬ ሚስት ባል ነኝ፣ የአንድ ደግሞ የቆንጅዬ ልጅ ደግሞ አባት ነኝ። በቃኝ። ተንቀጭቅዤ ነው የሚመስለው፣ ግን ተንቀጭቅዤ ነው የሚመስለው እና ሁለተኛውን በጣም እልክ ይዞት ነው የሚመስለኝ ተሙ ሲናገር። ተሙዬ ወንድሜ ወይ እንዴት ነሽ? ሁሉ ሰላም? በዚህ ያለች ሰላም ፌብዬ ጽፈሽልኝ ነበር? አዎ ለምንድነው ጽፌልህ ነበር ወንድሜ ብዬ ነበር። በተራ አውሩት እንጂ ምንድነው የልጅ አባት ነኝ አለ እኮ። አይ ፌብ አቤት ወይ ሃናና ፍናናን ያገባ ህልቃና የሚባል አንድ ሰው አስገባልኝ። ሶፊዬ መጽሐፍ ቅዱስ ይፈቅዳል ሁለት ለማንኛውም ዴቭን ኬዝ አይደለም። አይ ቆይ እንደዚሁ ላወራው ፈልጌ ዴቭ ፍሬንድ ነው ከኔ ጋርና
ፍሬንድ ሆነ እኔ ነው ልውጣላችሁ ወንድሜ ሶፊ፣ እኔ ልውጣላችሁ። ቤዚ መልስሻለሁ። እሺ ቤዚ ምንም ችግር የለውም ወንድሜ። አትውጪ ቤዚ፣ አትውጪ ቤዛ፣ እንዳትወጪ ቤዚ። እንዲሁም ዴቪድ አግባ አስገባው እንዳስወጣሃት ኢንቫይት አድርጌዋለሁ እኮ ስቤዋለሁ እኮ ኦኬ ስቤዋለሁ አል ዴቭ ስቤዋለሁ። እሺ ዴቭ ማለት ምጥሪ ነው። በነገራችን ላይ ሶፊ ዴቭን የማውቀው ቆይ ታላቅ ይቀድማል። እኔ ታላቅ ስለሆንኩ ቆይ ላውራ ተምዬ። እኔም በጣም ወድጃለሁ። ደግሞ እንዴት የወደድኩ አንተ በጣም ነው የምታውቀኝ። ግን በሶፊ አማካኝነት ስለወደድኩ ሳላስበው ድንገት የሆነ ኮሜንት አየውና ገብቻ አንተን ወቀስኩና ከዛ አፕሪሼት አድርጌ ወጣሁኝ። ከዛ በጽሁፍ ደግሞ ሳይ እንደምወድ ገለጽኩኝና አንዳንድ ጊዜ በቃ ጥፋትም ቢኖር ስተትም ቢኖር አሁን ሰው ወደ እግዚአብሔር የተመለሰ ሰው በዛ ላይ ደግሞ ከውድቅት ሌሊት ወደ ብርሃን ሲመጣ አይቅለልብህ ለማለት ብዬ ነው ተምዬ። እና ወድሃለሁ የእውነት አይ ሪስፔክት ዩ ማይ ብራዘር። ጌታ ነኝ በጣም ነው የምወድህ። ሐሳብህን እረዳለሁ። ደግሞ ታናሼ ነህ፣ ሰው ይወቅልኝ። አንተ አንድ ልጅ ያለ የሁለት ልጅ በዛውም የመጀመሪያ ዓመት ዩኒቨርሲቲ ተማሪ ነው ወንዱ ልጄ፣ ሁለተኛው ሃይስኩል። ተበልጣል ተበልጫለሁ። ሽማግሌ ሲናገር መስማት አለብህ። ጥፋት እንኳን ብታይ ሰክሮ ወድቆ ካየህ መምከር፣ ዘመረ ብለህ ወረደብኝ ካልክ ደግሞ እኔ ደግሞ ቀበቶም ይዤ ለመግረፍ ተዘጋጅቼ እመጣለሁ። አንተ ጀርባ መስጠት ብቻ በቃ። ያ ዴቪዬ ልክ ነህ። እኔ ኦርቶዶክስንም ሲሳደቡ እንደማልወድ ያው ሶፊም ሁሉም ሰው ያውቃል። እኔ አሁን እንደውም በየቦታው እየገባው የምናገረው እባካችሁ በቃ እንከባበር። ኢትዮጵያ ታበጽያ በእግዚአብሔር፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ሁላችንም ወደ እግዚአብሔር እንዘርጋ። እንዴ ያያን ስንገላገል ደግሞ አንተ በዚህማ አትገለጥ። አንተ ቃሉንም ስለምታቅ ኦርቶዶክስ እሰየው እንኳን ሆንክ ችግር የለውም። ግን በቃ በእንደዚህ አይነት ነገር መገለጥ የለብህ እንኳንም እና ይቅር በሉኝ ደግሞ ካጠፋው ሁላችሁም ሙዳችሁን እንዳልሰርቀው ለማለት ነው። ዴቪዬ ያው ሐሳብ እንደ ሐሳብ ይሰጥ አይደለ? አሁን ለምሳሌ ያክል በነፃነት ልናወራ በነፃነት ልንወያይ ያው ሚዲያ ገቢ አይደለ ዴቭ? ታሚ ግን ካሜራ ስታበራ ታስፈራለህ። ያ ችግር እህትህን አላገባለህም ስላልኩት ነው። እና ያ ሶፊና እሱ መንታ ነው የሚመስሉት። ስለዚህ ችግር የለውም። ሶፊ አበባ በቃ ሰላም ኩልሽ። ሌላ ሰው አስገባ። እንትን ነው ላይቭ ልከፍት ነው። አንድ አጀንዳ አለ። አይ ከንቲባው ተው ከንቲባው ይፈልጋል። ትግል አታደናቅፍ። ትግል ላይ ነን። የተከበሩ ከንቲባችን እና ተምዬ ስለምወድህ በዚህች አጋጣሚ ሰማውኝና ተማሪ ሆንኩኝ። ደግሞ አሁን ቅድም ለኮሚሽነር ድምፅ ነግረው ነበር። ምን መሰለህ ድሮ ሶፊ ያውቃል። ያው ኮልፌ ኮምፕሬሲቭ ስንማር ደብተር ለሁሉም እንሰጥና ኪቢያድ ነበር የምንሄደው ነጭ ጠላ ልንጠጣ። አሁን እዚህ እንደዛ የለም። መኮረጅ የለ፣ መኮራረጅ የለ። አፍጋኒስታን አለ፣ አሜሪካ ሁሉ አለ። የዚህን ሀገር ትምህርት መማር ስላለብህ ቁጭ ብለህ ነው የምትማራት፣ ቁጭ ብለህ እና ያው ደስ ያለኝ ነገር እዚህ ቦታ ላይ አሁን ሰፊም ስለአንተ በጣም ብዙ ነገር አውርቶ እንዴት አድርጎ አንድ ልንዳረገን እና ይሄ ደስ ስላለኝ የሆነ አጋጣሚ ትችት፣ ስድብ ካለ ወጥተህ ማረም መናገር። ከዛ በተረፈ እንደዚህ አይነት ነገር ወንድምህ እኮ ነው። በቃ እኔ አሁን ሸዋፈራውን ድሮ አንድ ጊዜ ሂሩት በቀለን አንድ ጊዜ ገነት ቤተክርስቲያን ጉለሌ ጋብዘዋት እግዚአብሔር ምስክሬ ነው ፊት ለፊት በዛ ላይ የሆነ ጣሳ የሆነ ምንድነው የሚባለው አጽም ነበር የምመስለውና አገኘዋትና ተቀበላት ብለውኝ ዴክስ ነበረችኝ የሞተችና ተቀብያት መጣሁ። እንዴ ሂሩት አልኳት፣ ምንድነው እንደዚህ ያጎረመሰሽ አልኳት። ገና የ4 ዓመት ልጅ ነበርኩ በጌታ ማለት ነው። እና ከዛ ጌታ ነው አለችኝ። አሁን እንዲህ አይነት ነገር ሲኖር አፕሪሼት ማድረግ አለብህ። ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት በአብ በወልድ በመንፈስ ቅዱስ ነው የምናምነው። ምንም የዶክትሪን ልዩነት አለ፣ በደንብ ግልጽ ነው፣ ምንም አትጠራጠር። ግን አንዳንድ ጊዜ ሰዎች እንደው ዝም ብለው ወጥተው የሆነ ኮሜንት ለመስጠት ብቻ የሆነ ነገር ለማድረግ ብቻ ወጥተው ጥላቻ ሲፈጥሩ አታኪንግ ይፈጥራል። እኔ አሁን ካንተ ይልቅ ከሸዋፈራ ይልቅ አንተን አግኝቻለሁ ማለት እችላለሁ። አንተ ለኔ ያለህን ነገር ይቀርባል። ግን ያየሁት ኮሜንት በቃ አንተን አይመጥንህም፣ በፍጹም አይመጥንህም።
እና ያንን ለማለት ብዬ ነው። እና በተቻለ መጠን ደግሞ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት እንደዚህ ቦታ ስትገቡ በተቻለ መጠን አሁን ይሄ ባለው ነገር ቅድም እንዳልኩት ኢትዮጵያ ታበጽሕ በእግዚአብሔር ሁላችንም እንደ ኢትዮጵያን እጆቻችንን ወደ ላይ ማንሳት፣ በጀርባችን ተኝተን ጌታ ሆይ እባክህ ድረስልን። በቃ በእኛ ጸሎት እኮ ኢራንም በቃ አርፋ ትቀመጣለች እኮ፣ እስራኤልም፣ ሁሉም በቃ ሰላም ይሆናል። እና ወደዛ ነገር ሲስተም ውስጥ ይገባ ለማለት ነው። መቼም ሽማግሌ ስትሆን ዝም ብለህ መለፍለፍ ነው እና ይቅር በሉኝ። ለማንኛውም እንኳን አገኘው በሌላ ነገር እንዳታስበው፣ በውስጥ ዋትሳፕ ቁጥር ላክልኝና ደውዬ እኔ አወራሃለሁ ራሴ። እናወራለን። ግን ከምን አንጻር እንደተሰራ ዴቪ እንዴት መሰለ፣ ያው ሰው ወደ ሚዲያ ሲወጣ ነፃ ገቢ አይደለ ዴቪ? ወደ ሚዲያ አሁን ለምሳሌ ያክል እኔን እንደዚህ ቁመቴን አይተውኝ ይሄ ሲያስጠላ ቁመቱ ረጅም ምን አይነት ቀውላላ ነው ብሎ ይሰሩብኛል። ግማሹ ደግሞ የሰውነቴን የፊቴና ለራሴ ራሴ ይገባኛል። ይሄ ሻውራራ ይሉኛል። እና ሚዲያ ላይ እስከወጣ ድረስ ተበፊት ነገር እውነት ነው። እግዚአብሔር ፈራኩ እና ሚዲያ ላይ እስከወጣ ድረስ ሰዎች ገበያ ያደርገዋል፣ ይገዙዋል። የማይገዙ ከሆነ ደግሞ ሀሳብ ይሰጡብሃል። እና አንድ አጋጣሚ ሆኖ ልንገራችሁ በዚሁ ተምዬ እንደው በጣም ይቅርታ፣ አንድ ሴትዮ አሁን የሆነች እብድ ውበር ሰራተኛ ነበረች አሉ ነብይ ነኝ የምትል አሁን ሶፊ፣ በጣም ሶሪ ፓስተር ሶፊ፣ በጣም ይቅርታ ማለት እንዳጠራ ሶፊ ቅር እንዳይለው ስሟን እንዳጠራ አይ ስሟንም ብጠራ ነው ችግር። ይሄ ስሟንም ማለት አይ ሶፊ ቅር እንዳይለው ብዬ በሌለችበት ለምን መሰለህ እኛ ጋር እዚህም አውስትራሊያ የሚያውቋት ሰዎች አሉ። ፓስተር ሊኮሳተር ነው። እኔ አልጠራም፣ ዝም ትቻለሁ። ስሙኝ፣ ቆይ ብራዘር፣ ወንጌል ታገለግል ነበር አሉ። ጥሩ ነው፣ ወንጌል ስርጭት እንደኔ የሚያስደስተው ሰው የለም። ግን አሁን ጠቅላይ ሚኒስትር ዶክተር አብይና ቀዳማዊ ዝናሽ ታያቸው የሀገር መሪ እንጂ የሃይማኖት መሪ አይደሉም። እስላሙን፣ ኦርቶዶክሱን፣ ፕሮቴስታንቱ ድሬዳዋና ሀረር ሄዱ ብላ የኔ መቤት የምትል ምናምን አሁን እንደው ዝም ብላ የምትበጠረቅ ሴትዮ አሁን እሷ ነብይ ነች? ጠንቋይ ነች? ምንድን ነች? ጋዜጠኛ ነብይ ያለው የምትለው ዴቪዬ በወንዱ አላየሃትም እንደ እሷን ሴት ጋዜጠኛ ነብይ እኮ አዲስ አበባ አለች አይደለም? የሆነች ጸጉሯ እንደ ወንድ ያጎፈረች መኪና ውስጥ ሆና የምትለፈልፍ ከዚህ በፊት ኧረ ወንዱ እኮ እዚህ አዲስ አበባ አለ ተመለስ ምናምን ዱዓ አልክ ብላ የምትለፈልፍ የነበረች ማለት ነው። እኔ ላይ ሰርታብኛለች። ምን ብላ ተዋት፣ እሷ የራሷ ጉዳይ። አሁንም ይሄንን ቀድተው ከሰጧትም ትናገር ከፈለገች። ግን ዶክተር አብይም ሆነ ቀዳማዊ እመቤት የኢትዮጵያ መንግስት እንጂ የፕሮቴስታንት መንግስት አይደሉም። ማን ነው በዚህ ጊዜ ሚሳኤል እየተተኮሰ የሆነ ሀገር ሄዶ አፕሪሼት ሊያደርግ የሚሄድ? እንደዚህ አይነት ጀግና ወጣት መሪ በዘመኗ እሷም ተወልዳ ከሷ በፊትም አያቶቿም አላዩ። አሁን እንደ ፖለቲካ ይወስዱትና በቃ ብዙዎቹ ሊበሳጩ ይችላሉ። አይ ዶንት ኬር። ገብቷል? ይሄ አይደለም እንዴ? ሌላ ሰው እኮ ሊሆን ይችላል። የሀገር መሪ ግን የኢትዮጵያ መሪ ሆኖ እስከተቀመጠ ድረስ ፕሮቴስታንቱንም ሃይማኖቱን አክብሮ፣ ሙስሊሙንም ሃይማኖቱን አክብሮ፣ ፕሮቴስታንቱንም ሃይማኖት፣ ካቶሊኩንም እንደዛ አድርጎ ነው የሚሄደው። እንዴት ተመልከት። በኃይለ ሥላሴ ጊዜ ተወስዶባቸው ከሄዱ በኋላ ደርጎ የወሰደባቸውን የሸበሌ የኃይለ ሥላሴ ልጆች እኮ ሸበሌን ሲመልስ ወያኔ አልመለሰላቸው። የቤተ ክርስቲያንን የኦርቶዶክስን ወያኔ አትበል። አይ ተው በቃ ዴቭ አበዛው አንተ ቤሊ ወያኔ ይባላል። ወያኔ አልመለሰም ማለት በወያኔ አንድ ነፃነት ያገኘ ምን ማለት ነው? እሺ አብዬ ይቅር በለኝ ሰው አይደለ ይኸው ተሜን አጠፋ እያልኩት አይደለ? ስለዚህ ሶሪ። ለማንኛውም ግን ያቺ ሴትዮ አሁን እነዚህ ሰዎች የሀገር መሪ እንጂ የሃይማኖት መሪ አይደሉም። እና ተምዬ እንደዛ አይነት ነገር ስላለ ባላንስ እናድርግ ለማለት ነው። ወዳችኋለሁ፣ ተባረኩ። ግን ምን አለ መሰለ ዴቪዬ ያግራለሁ በቃ ምንም በቃ በውስጥ አወራለሁ። በቃ ወዳችኋለሁ። ይኸው ሽል ይላል አየኸው። ይሄ እኮ ጎፈሬ ነገር እኮ ነው። በውስጥ አወራለሁ። ዞሮ ኢትዮጵያ እግዚአብሔር ኢትዮጵያን ይባርክ፣ እናንተንም ይባርካችሁ። በተቻለ መጠን ተሙዬ አደራ፣ በየትኛውም ቤተ እምነቱ ስትሄድ ለጦርነት ለጭቅጭቅ አትግቡ። በቃ ከዘፍጥረት እስከ ዮሐንስ ራእይ ብቻ የሥላሴ ምስጢር መተረክ ነው። እንደ ሰው በልቡ አምኖ በአፉ መስክሮ ይድናል ይላል። እኔ መንገድም እውነትም ሕይወትም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ብሏል። እሱም ከሰማያት የወረደው ከድንግል ማርያም የተወለደው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እሱን የካደ የለም። ያው እኔ ዴቭን
ዴቭን አልከራከረውም ውዶች፣ አንድም ሁለትም በለው ብትሉ ዴቭን አልከራከረውም። አንዱ ሌባ ይላል ተቀባይ ነበር መሰለኝ። ብቻ ለማንኛውም ወዳችኋለሁ። ድል ለኢትዮጵያ፣ ድል ለአገራችን፣ ሰላም ለኢትዮጵያ፣ ሰላም ለምድራችን፣ ሰላም ለዓለም ሁሉ። ለማንኛውም ከንቲባ በጣም ይቅርታ ጸጥ ብለህ ስለሰማ ሁሌም ከሶፊ ጋር ስለማይ ደግሞ ደስ ይለኛል። እግዚአብሔር ይባርካችሁ፣ ይጠብቃችሁ፣ እግዚአብሔር ፊቱን ያብራላችሁ። ዴቪ እንትን ግን አይተህ ነበር ዴቭ? ልክ የሸዋፈራውን እንዳየኸው አንድ ልጅ ገዳም ድረስ ሄዶ የፕሮቴስታንትን መጽሐፍ ቅዱስ ሲያድል ምናምን አይተኸው ነበር ዴቭ? ትደግፋለህ? ገዳም ድረስ ገብቶ ይህን ሀሳብ ማድረጉ አልሰማውም? አልሰማም? አንድ ያየሁትኝ አንድ ቄስ ሰውዬ ለምን ቆይ አይደለም ቄስ ይኸውልህ አንድ ልጅ ራሱን ይኸውልህ ዲያቆን ነኝ የሚል ልጅ ተነስቶ ልክ እንዳሁኑ ዲያቆን ነኝ የሚል ልጅ ለምሳሌ ያክል እኔ አሁን ሸዋፈራው ላይ እንዲያደርግ ስትል ሐሳብህን አልተቃወምኩትም እንትንም አላልኩትም፣ ዝም ነው ያልኩት። ልክ እንደዚሁ ዝምታ በራሱም ትልቅ መልስ ስለሆነ አንዱ ገብቶ ቤተክርስቲያን ላይ ወይም ገዳም ላይ ሄዶ 2000 እትሙን መደበኛ ትርጉሙን እሱን ሄዶ አደለ እና ገንዘብ የሰበሰበው ከወንጌል አማኞች ነው እንትን ያደረገው ይሄንን ነገር ነው ሰፖርት አደርጋለሁ። ገዳም ድረስ ሄዶ የፕሮቴስታንትን መጽሐፍ ቅዱስ ማደሉን ዴቭ እኔ እንደዚህ አይነቱን ነገር እዛ ውስጥ ድረስ እንደዚህ ማድረጉን እኔ ፍቃደኛም አይደለሁም ደስተኛም አይደለሁም። ማን ነው ምንድነው ይሄ አያስኬድም። እኔ አሁን ለምሳሌ ያለ ወደ ጌታ ስመጣ 16 ኪዳነ ምህረት ሱባኤ ሲገቡ ሄጄ ጠይቃቸዋለሁ፣ ሰላም እላቸዋለሁ። በቅርብ ጊዜ ግን የማያውቁ ትውልዶች ሲመጡ አቁሜያለሁ። ምንድነው ይሄ አግባብ አይደለም። እኔ ያላየውም ተሜ ግን ያየሁት ምንድነው አንድ የሆነ እንትን የጠመጠመ ሰውዬ በስላሴ ስም በምናም በማርያም ስም ውጣ ምናም ሲለው የኦርቶዶክስ ልጅ ሆኖ አልወጣም አንተ አጭበርባሪ ነህ ብሎ ያንን ሰውዬ ያለውን ነገር ጂሚ ቤሪያ ላይ አይቼዋለሁ። እሱ አሁን ለምሳሌ ያክል በፕሮቴስታንት ቤት ውስጥ ሐሰተኛ ነቢያቶችን አንተም ጭምር ትቃወማለህ። ስፔሻሊ አንተ በመቃወም ነው ማቀ ሚዲያ ላይ ከበሬት ላይ እነማን ናቸው? አንድ ብትዘረዝሩልን ዴቪዬ። አዎ ለምን መሰለህ ይሄን ነገር የምልህ ራሱ ይሄው ላሳይ ይችላል። ቪዲዮ ቤቴ ነው። ሐሰተኞቹ እነማን ማን ናቸው? አንዴ ብናቃቸው ለኛም ጥሩ ነው። ገባ? ሐሰተኛ አይደለም። አይቆ አንድ ጊዜ አሁን ስለ ፕሮቴስታንት ላወራ ሳይሆን ለምን መሰለህ ኦርቶዶክስ እንኳን አሁን ለምሳሌ እኔ አንድ አለ ሩዋንዳ ማቀው ሄኖክ ይባላል ጂፒኤስ ምናምን ያለ ሶን አንድ ሐሰተኛ ነው። ሌሎቹ እንደዚህ ብናቃቸው አይ ስም አትጥሩ። ቆይ አሁን ስም አትጥሩና የፈለገ ነገር ቢሆን ቤተክርስቲያን እንኳን ስህተት ላይ ብትሆን እንኳን እንደዚህ አይነት ወንጌል አይሰራም። ላሳይ ይችላልው። ቤተክርስቲያን ልትሳሳት አትችልም። ምናልባት ይኸውልህ ፕራክቲስ የሚያደርጉት ለነሱ ነው እንጂ ቤተክርስቲያን ስህተት አይደለም። ከንቲባው መጽሐፍ ቅዱስ ሲናገር ይኸውልህ ለመናገር የዘገየ ለማዳመጥ የፈጠንኩን ይላል። ከምን አንጻር እያወራሁ እንደሆነ ተረዳ ከንቲባው። መጀመሪያ አይደለም ገብቶኛል፣ ግን ቤተክርስቲያን ብትሳሳት የሚለው ራሱ ተሳሳተች አላልኩም። አርጊውመንት ዲቨሎፕ ስታደርግ አርጊውመንት ዲቨሎፕ ስታደርግ ብትሳሳት እንኳን አይባልም። ቤተክርስቲያን ልትሳሳት አትችልም። ምናልባት እዛው ፕራክቲሽነርስ ሊሳሳቱ ይችላሉ። ፕራክቲስ እናደርጋለን የሚሉት ሰረሞኒያል የሆነው ሊስን ያ ሰው እግዚአብሔር ይስጥህ ሰው ሊሳሳታል። ልትሳሳት ተብሎ ራሱ አይነገርም ነው። you have to accept it my brother this is masterpiece ላይ እንደዛ አይነት አርጊውመንት አይሰራም። ወይኔ ወጥቼ ምናምን ትችላለህ። ቀጥል። ራሱ ወጥቶ ነው ነቀላችሁት እንጂ አይ ተሳስቷል። መሳሳቱን ማመን አለበት። ማን ነቀለ? ኤኒዌይስ ተሜካ አለ ተመለስ። ያው ሰው ሆኖ ደግሞ ማይስት የለም። እንጨት ሆኖ የማይ ጤስ ይላሉ። ሰው ሆኖ የማይስት የለም ይላሉ አባቶች። እንግዲህ ምን ተፈጥሮ ነው? በቃ ተምዬ ለማንኛውም ትግሉ እግዚአብሔር ይባርካችሁ። እሺ መሰናክል አጋጥሞቹ እንትን ትንሽ አብዬ ሰላሙን ቶሙ ተጎድቷል መሰለኝ። ዳድ ምንድነው ነቀሉት? ፓስተር ነቀሉት፣ ተሜን ነቀሉት።
ሞዴሬተር የኔ ራሱ ማን እንዳነሳው አላውቅም። ሞዴሬተር እኔ አልነካሁትም። ያው አይታችሁ አይ መልሱት ፓስተርዬ፣ እኔ እወጣለሁ። እግዚአብሔር ይባርካችሁ፣ ይጠብቃችሁ፣ ፊቱን ያብራላችሁ። ዳር ተሜን ነቀሉት። በሐሰተኛ ነቢያትና በሐሰተኛ አስተምሮት ቶፊም ያውቃል። ወደ ጌታ እስኪሄድ ወንድሙን የሚጠላ ነፍሰ ገዳይ ነው። መቃወሜን አልተውም። አስፈላጊ ከሆነ እዚህ ውስጥ በፌክ አካውንት አንዳንድ ነገር የሚጽፉ ሰዎች አሉ፣ የእነሱ ጀሌዎች ናቸው። ስለዚህ ለማንኛውም ወዳችኋለሁ። እግዚአብሔር ይጠብቃችሁ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ከሁላችሁ ጋር ይሁን። ቤተክርስቲያን ተሳሳታለች ሲል ነቀሉት። ፓስተር የሆነ ነገር አድርግና ከሰው ስህተት ከብረት ዝገት አይጠፋምና ክበሩልኝ። ወዳችኋለሁ። መልካም ጊዜ። አይ ሲመስለኝ መጨቃጨቅ አልፈልግም። ራሱ መሰለኝ ነቀለ ሰው ታውት መውጣቱ እኮ it's not a good news ማይ ኒውስ ሊሆን አይችልም። አይደል ሂውማን ስቱፒዲቲ መታከም አለበት። መከራከር ስላልፈለገ ራሱ መሰለኝ ኖ ተሜ ማለት ሲንግል እንትን ነው ማለት ከፈለገ ይገባል፣ ካልፈለገ who cares about ተሜ የሚባል እኔ አንድ ኢንቲቲ ነው የማውቀው። ስለዚህ አንድ ጊዜ ቆይ አይደለም። አይ ማንም ሰው አልነካኝም። የመጀመሪያው ጉዳይ እኔ የዚህ ቤት ሞዴሬተር ነኝ። ለምሳሌ ያክል የሚከራከረኝን ሰው ሐሳቡን እንኳን ባልገዛው ሞዴሬተር ነኝ በቃ ዝም በል ምናምን አልልም። በቃ እኔ መውጣት ካለብኝ መውጣት ያለብኝ ራሴው ነኝ የወጣሁት። ለምቢባል አፍ ስላለን ብቻ ለማውራት አይደለም፣ ጆሮም የተሰጠ ለማዳመጥ ነውና ብልህ ሰው አዳምጦ አስተውሎ የሰውን ስህተት የሚመስል ነገርን መዝግቦ ነው መጨረሻ ላይ መናገር ያለበት። ቤተክርስቲያን ተሳሳታለች ስትል ከንቲባው አቤሎ በእናትህ አንተ ደግሞ በፌክ አካውንት መተሌል ያሉ ነው ያታወራ ወይ በዋናው አካውንትና ምን ሆነሃል? አዳምጥ እንጂ ፓስተር ሚውት እያደረገኝ እኮ ነው። እኔ ነኝ ያረኳው። አንድ ጊዜ ለምን ታደርገኛለህ እኮ አይደለም። አዳምጥ አንድ ጊዜ የፓስተር ቤት ነገር እኮ አዳምጣ። እንደዛ አላልኩም አትቆጣኝ እኮ አላልኩም። ያው ላዳምጣ ዳድ ሌላ ጊዜ እናወራለን። በቃ ጌታ